ህፃናት ላልተቆጣጠሩት የኤአይ ቴክኖሎጂ መሞከሪያ እየሆኑ ነው ሲል የተባበሩት መንግስታት ድርጅት አስታወቀ። ናትናኤል ጌታቸው ተጨማሪ አለው። የተባበሩት መንግስታት ድርጅት በቅርቡ ባወጣው መግለጫ የኢንተርኔትና የፋይናንስ ጥቅም የሚያሳድዱ የቴክኖሎጂ ኩባንያዎች ህፃናትን ለከፍተኛ የኦንላይን አደጋና ላልተገደቡ የሰው ሰራሽ አስተውሎት ቴክኖሎጂዎች መጋለጣቸውን አሳስቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እንደተናገሩት ማንኛውም ህፃን ላልተቆጣጠሩት የኤአይ ሲስተም መሞከሪያ መሆን የለበትም። አንድ ህፃን ጉዳት ሲደርስበት አልጎሪዝሙ ነው ያደረገው የሚል ምላሽ በፍጹም ተቀባይነት የለውም ብለዋል። የሶሻል ሚዲያና የጨዋታ ፕላትፎርሞች የተገነቡት ህፃናትን ኦንላይን ላይ አስሮ ለማቆየትና የግል መረጃዎችን ለመሰብሰብ በመሆኑ ለሱስ ለጥቃትና ለአእምሯዊ ጫና ይዳርጋቸዋል። ህፃናት ከተፈጥሯዊ ይዘትና ከሚከፈልባቸው ማስታወቂያዎች መለየት ባለመቻላቸው የኤአይ ውጤቶች ውስጥ የሚካተቱ ማስታወቂያዎች በቀላሉ ያታልሏቸዋል ሲል ስጋታቸውን ገልጸዋል። የህፃናት ደህንነት ስጋት በወላጆች ወይም በህፃናት ላይ ብቻ ይመጣል የለበትም። ዋናው ኃላፊነት የፕላትፎርሞቹና የህግ አስፈጻሚ አካል መሆን አለበት ብለዋል። የተባበሩት መንግስታት ድርጅት መንግስታት የቴክኖሎጂ ኩባንያዎችና ማስታወቂያ አውጪዎች ህፃናትን እንደ መሞከሪያ ማየታቸውን አቁመው የህፃናት መብትና ደህንነት ማዕከል ያደረገ አሰራር እንዲከተሉ ጥሪ አቅርበዋል። ዘገባው የክርስቲያን ዴይሊ ነው።